ፍርዬ እኔ እናት ትለያለች እኮ ፍሬ ነው መሰለኝ አይደል ስሟ የቤዚህት ማለት ነው። እና እኔ ሁልጊዜም ቢሆን በምክንያት ነው ትለያለች የምላት የትዕግስቷ እግዚአብሔርን እህትን ያክል ጠፍቶባት ማለት ነው በሰላም ለመጠየቅ ነው የሄደችው ማለት ነው። አቤት ስነ ስርዓት መታደልሽ፣ እግዚአብሔርን በጣም ታድልሻል ፍርዬ። እውነት ፈጣሪ ያክብርሽ። ማርክማ በቃ ብሶበታል ማለት ነው። አሁን እብደት ይሁን ፍቅር ይሁን እኔ ራሱ እየገባኝ አይደለም። ይሄ ነገር ፍቅር ሳይሆን እብደት ነው። ከምሬ ነው የምላችሁ እንደዚህ አይነት ነገር ስለሌለና። ማርክ ግን ምን አስበ ነው የሰው ልጅ ወስደ ጭራሽ አላየውም ቤዛን የምትባል አላቅም። ኧረ እባክህ። ሌላኛው ደግሞ አንድ መረጃ አለ አሁን ሳይ የለም ለምንድን ነው ቪዲዮ የጠፋው? ማርክ ሲያው እየተበሳጨ ነው እንዴ? ለቤዚ ሽምግልና የተላከው ቪዲዮ አለ ቤተሰብ የለም እንዴ? አይኔ ዞረ። እኔ እየፈለኩ የለም። ሰላም እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ይብዛልኝ የኔ ውዶች እና ቤተሰብ። አሁን ቪዲዮአቸውን እያየው ነበርና ማርያምን እኔ በቃ አጣሁት። የሽምግልናው ቀን የተለቀቀ ቪዲዮ ማለት ነው ይመስለኛል። ያንን ሳይ ማርክ እየተናደደ ስለሆነ ደልቶታል ማለት ፕራይቬት አድርጎታል ማለት ነው። ያው ቻናሏ ከሱም አለ አይደለ? ስለዚህ እንደፈለገ ማድረግ ይችላል፣ ፕራይቬት ማድረግ ይችላል። እና የለም ቪዲዮ። አይ ማርክ ቪዲዮ በመደለት ለቤዛ ሽምግልና እንደተላከላት የሚጠፋ መስሎ ነው አይደለም? እንደዛ እኮ ሊሆን አይችልም። እና እንግዲህ ቤዚ በትናንትናው ቪዲዮ ወታ ደወለች ተብሎ ነበረ። እንግዲህ የደወለችው ቀጥታ ለእህቷ ነው። አሁን ለማስፈራራት እንደዛ ትላለች እንጂ ቤዚ ያያችሁ አይደለ? አሁን ክፉ ሰው ብትሆን ኑሮ ማለት ነው ወዲያውኑ ለፖሊስ ነበር የምትደውለው። ግን ቀጥታ የደወለችው ለእህቷ ነው። እና እህቷም ቀጥ ብላ ቡታጅራ ሄዳለች። እስካሁንም ምንም ነገር ያላደረገችው ያው ያሉበትንም ስለማታቅ ብቻ ግራ ስለተጋባች ይመስለኛል። አሁን ደግሞ ቀጥታ ቡታጅራ ሄዳ እንግዲህ የማርክን ማዘርም አግኝታታለች። እኔ ማዘር ግን ማለት ነው አላቅም፣ ይሄን ነገር እየደገፍሽ ነው ወይስ ምንድን ነው አልገባኝም። የማዘር ነገር ራሱ ግራ ገብቶኛል። እንዴ ልጁ አዘቅጥ ውስጥ እየገባ እኮ ነው ያለው እንዴ ማለት። አሁን እኔ ቤዝን እንደምትወዳት እኮ አውቃለሁኝ። ማዘር በጣም ተወዳታለች። በቃ ከነሱ ቤት እንድትወጣ አትፈልግም፣ ምራቷ እንድትሆን ትፈልጋለች። ግን ይህን ስራ ደግሞ ልትደግፊ አይገባም እኮ። በቃ እንደውም አንቀሽ ማርክን የት ነው ያደረካት ብለሽ ማፋጠጥ ነው ያለብሽ ማለት ነው። ለሁሉም ነገር እሷ ፍቃደኛ ስትሆን ነው፣ ከምር ቤዛ ፍቃደኛ ስትሆን ነው ሁሉም ነገር ሊሆን የሚችለው እንጂ እዚህ ጋር ልጅቷ ፍቃደኛ አይደለችም ምንም ነገር ለማድረግ። ምንም ልቧ እየተከፈተ አይደለም። ምንም ሊፈጠር አይችልም ከማርክና ከቤዚ መካከል ማለት ነው። መጀመሪያ ልቀቋት። ብቻ በጣም የሚያስጠላ ነው እየተደረገ ያለው። እኔ አሁን ማርክ የምር እያፈቀርካት ይመስለኝ ነበር። እልክ ነው እንደ ያለብህ አንተ ግን ማለት በዚህን ያክል እንዴት ብታስበው ነው በዚህን ያክል ድርቅ ያልከው አንተ ማለት ነው? ለምንድን ነው ነፍሴንም እሰጣለሁ የምትለው? በሰላም ነው እንዴ? የሰው ልጅ እኮ ተለያይቶ መኖር ይቻላል አይደል? ለምንድን ነው አስሬ የሚያስጠላ ነገር የምትናገረው? ይሄ ጥሩ አይደለም። በቃ ሟርት ነው፣ ይደብራል። ማርክ አንተ ወጣት ልጅ ነህ፣ ገና እናትን ማስደሰት የሚጠበቅብህ ልጅ ነው አይደለ? በእንደዚህ አይነት ነገር ምንድን ነው በአንዴ ተስፋ መቁረጥ? አወራሩ ሁሉ ልክ ተስፋ የቆረጠ ሰው ነው የሚመስለው። እና ተስፋ የቆረጠ ሰው ደግሞ ምንም ነገር ከማድረግ ወደኋላ አይልም። ስለዚህ ፈጣሪ ካለ ያገናኛችኋል፣ ፈጣሪ ካላለ ደግሞ አያገናኛችሁም። ግን በዚህ ሁሉ መካከል ፈተና ሲመጣ መቀበል እንጂ ተስፋ መቁረጥ ይሄ የሰዎች ባህሪ አይደለም፣ እውነት ለመናገር ማለት ነው። ፈተና ራሱ የሚመጣብን ፈጣሪ የምንወጣበትን ፈተና እንጂ የማንወጣውን የማንችለውን አይሰጠንም አይደል? ሲቀጥል ደግሞ ማለት ነው ሰውን ከወደዱ ከነጉዱ። ቤዚን ወደ እህቷን በዚህን ያክል ማድረግ አይጠበቅብም። ይሄ ራሱ በጣም ከቤዚ ጋር ቤተሰብ ራሱ የሆነ ነጥብ ነው የሚይዝብ ማርክ። እግዚአብሔርን እንደው ቤዚ እሺ ብትል ማለት ነው በቤተሰብ ጭንቅላት ሌላ ስያሜ ነው የሚሰጣ አንተ በዚህን ያክል የቤዚን ቤተሰቦች አታቀል። በቃ በጣም ጥሩ ልጅ ነች እቺ ፍሬ የምትባል ለአንተ ያላት ነገር እንዴ። ሽማግሌው ሳይላክ በፊት እኮ ምንድን ነበረ ቤተሰብ ይሄ ምንድን ነበረ የሄዱበት ቦታ ቀሚስ ለመለካት ሲሄዱ ማለት ነው። ያኔ ቤዚ ሳትፈልግ ሁለታችሁ እንድታወሩበት ለመጨረሻ ጊዜ እንድታወሩበት ብላ እኮ እድሉን ከፍታለህ አገናኝታለች አይደል እንዴ? ስለዚህ እንደዚህ እያከበረች ምን አለበት ትንሽ ክብር ብታሳያት። በዚህን ያክል ማመነጫጨቅ በጣም ነው የሚደብረው። ብትችል ብቻ ይሄ ሞኝነት ነው ወይስ ምንድን ነው? እኔ አልገባኝም። ብስለት ይጎልሃል መሰለኝ። ብትችል ማለት ነው እሷን ቁጭ አድርገህ አረጋግታት እና የተቀመጭ ብለህ ከዛ በኋላ መሆን ያለበትን ነገር ማውራት ነበር የነበረብህ። ማለቴ ልክ እንደተመለስክ ቤዚን ማጣት እንደማትፈልግ በስነ ስርዓቱ ለእህቷ ብትነግራት እህቷ ቤዚን መምከር አያቅታትም። እስካሁንም ድረስ እኮ እየመከረቻት ነበረ። በቃ አስቢበት እያለቻት ነው። ፊቷ ላይ የሚታየው ነገር ደስ አይልም ከቤዚ እህት ላይ ማለት ነው። ምክንያቱም ነገሮች ሁሉ ስለተጣጠኑ አልፈለገችም በዚህ ሁኔታ ቤዚ ቶሎ ቀለበት እንድታደርግ ማለት ሽምግልናው እንዲላክ ምናምን አልፈለገችም።
ለምን ማርክን እንደምታፈቅረው ታውቃለች። ከሱ ጋር እንድትሆን ስለምትፈልግ የእልክም አይነት ነገር ስለመሰላት ደስተኛ አይደለችም በሽምግልና ነው። ለአንተ እያበረች ለአንተ እያገዘች ያለች ልጅ በዚህን ያክል ቁም ስቅሏል። በጣም ነው የሚደብረው። ነገ አንተና ቤዚ አብራችሁ ብትሆኑ እያደረግከው ነገር አያሳፍርም? ያሳፍራል እኮ። ዛሬ ላይ ቆመን ነገ ምን እንደሚፈጠር አናውቅም። ስለዚህ ለነገ ያለውን ነገር እየተጠነቀቅን ብናወራ ጥሩ ነው። አንተን ብትሆን እስከ ዛሬ ድረስ ቤዚን አፍናታል፣ ግን መልስ አላገኘ ምንም እያለች አይደለም ጭራሽ ላይም እያለች ነው። ታዲያ በዚህ ሁኔታ እንዴት ነው የምትቀጥሉት? እኔ እኮ ሚስት ብትሆን ቤዚ ካንተ እጅ ባትወጣ የምር የሁል ጊዜ ምኞቴ ነው። ግን ይሄ ነገር አንተን ብቻ አይደለም ቤተሰቦችን ሁሉ አዘቅጥ የሚያስገባ ነው። ሰው አግቶ መውሰድ በጣም ወንጀል ነው። በዚህ አሁን ብትመሰረት ክስ ማለት ነው ምን ልታረግ ነው ማርክ? ምንም አታመጭም እያልክ የምትከራከረው ትዕግስተኛና ጸባይኛ ስለሆነች እንጂ ምንም ማምጣት ትችላለች ካንተ ላይ ምንም ነገር ማድረግ ትችላለች እቺ ልጅ ማለት ነው። አሁን በስነ ስርዓቱ ተረጋግቶ ካላሳያት ቤዚ ያለችበትን እንግዲህ ሳያሳያት ነው ውጭልኝ ብሎ የላካት የለችም ምን የማውቀው ነገር የለም እያለ ነው። አሁን ካላሳያት ምናልባት ካሜራ ጀርባ ላይ ምናምን ዘግተው አውርተው ካልሆነ በስተቀር በዚህ ከቀጠለ ማርክ ነገ እስር ቤት ነው የምናገኘው። ታያላችሁ። ከዚህ በኋላ ዝም አትልም። የምትታገስበት አቅም አይኖራትም። ማንም ሰው የሚታገስበት አቅም አይኖረውም። በነገራችን እኔ በግሌ አልታገዝም እንደዚህ አይነት ነገር ማለት ነው። ስለዚህ እንደው ከካሜራ ጀርባ ተረጋግቶ አውርቶ ወይም ደግሞ እሷ ካለችበት ቦታ ቢወስዳት እኔ ደስ ይለኛል። ሌላ ነገር ሌላ መዘዝ ሳይመጣ ማለት ነው። እሱ ፖሊስ እንደዚህ ዝባዝንኬ እያለ እንዳይንጓተትበት ነገሮችን ባጭር ማስቀረጥ ሲችል አሁን ነገሮችን በጣም እያስረዘማቸው ነው። ከዚህ ጋር ከቤተሰብ ወጥታ የጠፋችው ማለት ልጃቸው ነች። ስለዚህ ቤተሰብ ደግሞ ዝም ሊል አይችልም በዚህ ሁኔታ። አሁን ማሚ ምንም አትሆንም እያለች ትመልሳለች ማለት ነው። ምንም አትሆንም ሳይሆን የሄደችበትን ሁኔታ ማሚ ስላላየሽ እኮ ነው። ልጁ በሽጉጥ አስፈራርቶ ነው ያመጣት አይደለ? አሁን ቤተሰብ ከሱ ላይ በጣም ትልቅ ክስ አይመሰረትበትም? ይመሰረትበታል። እና ልጅሽ እስር ቤት ገብቶ ከሚሰቃይ እኔ አሁን በትናንትናው ቪዲዮ ምንድን ነው ያልኩት? አንተ እስር ቤት ገብተህ እናትን እንዳታሰቃይ እየተመላለሰች አንተን ታያለች ብዬ ነበር። ዛሬ ደግሞ ማሚ ልጅሽ እስር ቤት ገብቶ አንቺን እንዳያሰቃይሽ ከምሬ ነው። እንደዚህ አይነት ነገር ባደግፌ የተሻለ ነው። ሚስቴ ናት አፈቅራታለሁ ትላለህ። ሚስትማ እንድትሆን እንፈልጋለን እኮ። በዚህ ሁኔታ አይደለማ ሚስት ልታረጋት የምችለው፣ ፍቅረኛ ልታረጋት የምችለው በዚህ ሁኔታ አይደለም፣ በእልክ አይደለም፣ የማትፈልገውን ነገር እያደረክ አይደለም እኮ። እኔ አሁንም ቢሆን ማለት ነው እህቷን በተረጋጋ መንፈስ ብታወራት የተሻለ ነው። ማርክ ካንተ ላይ በጣም ከባድ ነገር እየታየኝ ነው፣ እንደሚመጣብህ እየታየኝ ነው ማለት ነው። የታገሰ ሰው ደግሞ ምን እንደሚያመጣ አይታወቅም። ሲጀምር ይሄ በጣም ይደብራል እኮ። ሰውን በዚህን ያክል አስጨንቆ መያዝ ማለት በጣም ይደብራል። ይች ልጅ ስልክ ተከልክላለች፣ በጣም ብዙ ነገሮችን ተከልክላለች። በዛ ላይ ይሄኔ እንጂ ሻወር ወስዳለች አልወሰደችም አላውቅም። እግዚአብሔርን ነው የሚላችሁ። እኔ ግራ ገባኝ እኮ እንዴ። እና ወደ ራስ ወደ ቀልብ ተመለስ። በነገራችን ላይ እየደጋገመ የሚለው እድል ስጭኝ እያልኳት እኔ ለምኛት አለው እያለ ነበር። አንድ ነገር እኔ ልነግር የምፈልገው ማርክ፣ አንተ እድል ስጭኝ ያልካት ካለቀላት በኋላ ነው። በቃ ቤዚ ከጨረሰች ካለቀላት በኋላ ነው የሄድከው አንተ። ስለዚህ ያለቀ ነገር ላይ ደግሞ መመለስ አልቻለችም እሷ። ነገም ይመጣብን ብናስብ እኮ ማለት ነው ዛሬ ላይ የምንናገራቸውን ነገሮች እንጠነቀቅ ነበር። አሁን በዚህ ብዙ ጊዜ ስትል የምሰማት ምንድን ነው? ፍቅረኛ አለኝ ብለኸኛል፣ ከህይወቱ አስወጥተኛል፣ ውጪ ብለህ ገፍትረኛል። በቃ ይሄን ነው የምትለው። ከልቧ የተቀመጠው ቃላት ይሄ ነው። እና ዛሬ ላይ ቆማችሁ የሆነ ስትጣሉ ምናምን ነገ የምታፍሩበትን ነገ ልባችሁ የሚሰበርበትን ነገር አትነጋገሩ ፕሊስ፣ ፍቅረኛሞች ማለት ነው። በተቻላችሁ መጠን የሆነ እንዴት ነው አስቀያሚ የሚባሉ ነገሮችን ያዝ ብታረጓቸው ጥሩ ነው። ፍቅረኛ አለኝ ያለው ቃል ማለት ነው። አሁን በዚህ በጣም ነው የረበሻት። በቃ በጣም ልቧ የተሰበረበት ምክንያት ይሄ ነው። ፍቅረኛ አለኝ ስላላት እችን ቃላት ሰብሰብ አርጋት ቢሆን ኑሮ ያኔ ይሻል ነበረ። እና አሁንም ቢሆን ቤተሰብና ቤተሰብ ሳይምታታብህ ማርክ ልጅቷን በሰላም በትለቃት የተሻለ ነው። እኔ ፍቅር ነው ልክ ነው ብዬ ግራ እስከምጋባ ድረስ ማለት ነው። በዛ ላይ በጣም እየተሳቀክን ያለው እኮ አሁን እየፈራ ነው አይደል? አሁን ምን ትሆናለች እያልክ ምግብ አትበላም፣ የሰው ልጅ ምን ትሆንብኛለች ከእጄ ላይ እያልክ እየፈራ ነው ያለው። በእርግጠኝነት በጣም እየፈራ ነው ያለው። የሰሞን ሁኔታን አይቻለው። ከዛ ሁሉ ግልግል ልቀቃት እንዴ! በጣም ይከብዳል።